ቪዲዮ ሪከርድ አድርጉት። ትንቢት እናገራለሁ እንጂ ሰስማይት በጣም ነው ማዝነው። በደንብ ስሙ። የዘር ግንዱ ሪከርድ አድርጉት። ቪዲዮ አይተን የማናቀው ቫይረስ ይለቀቃል። በጣም ፈጣን። ለልጆቻችሁ ጸልዩ፣ ለልጆቻችሁ ጸልዩ፣ ለራሳችሁ ጸልዩ። ራሳችሁን አስመልጡ። ብዙ ህዝብ ያልቃል። ዛሬ ጸልያለሁ፣ ይሄን መንፈስ ሰብራለሁ። እጅግ ሲሪየስና ጠንካራ የሆኑ መልእክቶችን በመናገር የሚታወቀው ነብይ ዮሴፍ ኪዳኔ ወይንም ነብይ ጆሲ ዓለም ሁሉ ሊያደምጠው የተገባ የጥልቁን ዓለም ድብቅ ሴራ ገልጦ ተናግሯል። ጦርና የጦር ወሬን ትሰማላችሁ፣ ራሳችሁን አዘጋጁ። በእርግጥ ይህን እንዳልናገር የዛቻ ማስፈራሪያ ደርሶኛል። ነገር ግን የሚመጣ ነገር ካለ ይምጣ፣ ሚስጥሩን እገልጣለሁ። እግዚአብሔር አሳይቶኛል። የባፎሚት ምልክት ያለው ዙፋኑ በወርቅ የተለበጠም ነው። የእግዚአብሔር መንግስትን ኮፒ ያደረገ አንድ መንግስት የሚያስተዳድር ዙፋን ላይ ተቀምጧል። ሊሆን ያለው እጅግ ከባድ ነው። እግዚአብሔር ፊቴን ፈልጉ ይላል ሲል የእግዚአብሔር ሰው ነብይ ጆሲ ኪዳኔ እጅግ አስደንጋጭና ልብን የሚያረዱ የጥልቁን ዓለም ድብቁ ሴራ በመግለጽም ቃል በቃል ተናግሯል። ከፖለቲካው ዓለም የሚሆነውና የሚመጣውን አዲስ አደገኛ ቫይረስን አስመልክቶም ጥብቅ መልእክትንም አጋርቷል። የነብዩ መልእክት ምን ይሆን? የፖለቲካው ዓለም ድብቅ ሴራስ ምንድነው? የሚሉትንም በቆይታችሁ ታደምጣላችሁ። በሌላኛው መረጃችን ከፖለቲካ ጡረታ ለመውጣት ፈልጌ ነበር፣ ነገር ግን ወጣቶች እንድወዳደር ጠየቁኝ። ነገር ግን እኔ ገነት መግባት እፈልጋለሁ፣ እናንተን ከድህነት ለማውጣት እሞክራለሁ። እኔ ደሃ አይደለሁም፣ ነገር ግን ወደ ገነት መግባት እፈልጋለሁ ሲሉ ፕሬዝዳንቱ ተናገሩ። ነገሩም እጅግ አነጋጋሪና ቁጣን የቀሰቀሰ ሆኗል። ፕሬዝዳንቱ የተናገሩት ምን ይሆን? ደሃስ መንግስተ ሰማይን የከለከለበት ምክንያት ምንድነው? የሚሉትን ምላሾች በዝርዝር ይዘናል። በቆይታችሁ ታደምጣላችሁ። በስተመጨረሻ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ በዛሬው ዕለት ያልተጠበቀ ተግባር ፈጸመች። የቤተክርስቲያን ፕሬዝዳንት ቄስ ዶክተር ዮናስ ይገዞ፣ ምክትል ፕሬዝዳንት ቄስ ታሪኩ ቶሎሳና ሌሎችም የበላይ ኃላፊዎች በጋራ በመሆን አነጋጋሪ ተግባርን ፈጽመዋል። በአንዳንድ ግለሰቦች ዘንድ ሰፊ ነቀፋን የሚሰነዘረባቸው የመካነ ኢየሱስ ቤተክርስቲያን መሪዎች በዛሬው ዕለት በቤተክርስቲያን ላይ የፈጸሙት ተግባር ምን ይሆን? በዝርዝር ይዘናል። በቆይታችሁ ታደምጣላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። በ2017 ዓመተ ምህረት የሪል ስቴት አዋርድ ተሸላሚ የሆነው ድርጅታችን የዘመናት ህልሞን እውን ለማድረግ ከውጪም ከሀገር ውስጥም ያላችሁ ቤት ፈላጊዎች ባሉበት ሆነው የቤት ባለቤት የሚሆኑበትን አዲስ አሰራር ከአዲስ ዲዛይን ጋር ይዘንሎት ቀርበናል። አዲስ ዓመትን በማስመልከት ለእርሶ በቀረበ ዋጋ በ10% ቅድመ ክፍያ ቤቶን እየኖሩበት ወይም አከራይተውት የሚከፍሉት የ60% አከፋፈል አማራጭም አቅርበንሎታል። 24 ሰዓት በግንባታ ላይ የሚገኘው ኮምፓውንዳችን ውስጥ የቪአይፒ ቦታዎችን፣ በረንዳ ያላቸው ቤቶች፣ ክሎዝድ ኪችን፣ ኦፕን ኪችን፣ ስቶር፣ ላውንደሪ፣ የሰራተኛ መኝታ ከነመታጠቢያው ሁሉንም ክፍሎች የጧት ፀሐይ እንዲያገኙ አድርገን አቅርበንላቸዋል። ቅድመ ክፍያውን ሲከፍሉ የእርሶን የቤት ባለቤትነት የሚያረጋግጡ ሙሉ ሰነዶችም በእጁ ያስገባሉ። ዲኤምሲ ሪል ስቴት። ለበለጠ መረጃ በ090854 3454 ላይ በመደወል ቤቶን ይሸምቱ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ በደቡብ ምዕራብ ሲኖዶስ ለቃሉና ቅዱስ ሚስጥራዊ አገልግሎት ለተጠሩ 27 አገልጋዮችም አቀስሳለች። የእረኞች አለቃ የሆነው ጌታችን ኢየሱስ ክርስቶስ ለእረኝነት አገልግሎት ጠርቶን የለያቸውን እነዚህን አገልጋዮችም በቃሉ ስልጣን እንዲመራቸውም እንጸልይላቸዋለን ሲሉም ተናግሯል። በዚህ ዕለትም የቤተ ክርስቲያን ፕሬዝዳንት ቄስ ዶክተር ዮናስ ይገዞ፣ ምክትል ፕሬዝዳንት ቄስ ዶክተር ታሪኩ ቶሎሳ እንዲሁም የወንጌል ተልእኮ መምሪያ ዳይሬክተር ቄስ ዶክተር ሌሊሳ ዳንኤል እንዲሁም የሲኖዶስ አመራር በአርባ ምንጭ ማህበረ ምዕመናን ተገኝተው ስርዓቱን በመፈጸም ለምዕመናን የእግዚአብሔርን ቃል አካፍለዋል። መንፈሳዊ ምክሮችንም ለግሰዋል። በተያያዘ ሲኖዶሱ በራሱ የውስጥ ኢኮኖሚ እያስገነባ የሚገኘውን የሁለገብ ህንጻና አርባ ምንጭ ዩኒቨርሲቲ የሚገኙ ክርስቲያን ተማሪዎችም የሚጠቀሙበትን የልማት ወዜ ማህበር ምዕመናንም ህንጻ የግንባታ ሂደትን ከሲኖዶሱ አመራር ጋር በመሆንም መጎብኘታቸው ተገልጿል። በሲኖዶሱ እየተካሄደ ለሚገኘው ሁለንተናዊ እድገትም ቤተክርስቲያኗ እግዚአብሔርን ታመሰግናለች፣ ለሲኖዶሱ አመራርም ቀጥላ ትጸልያለች በማለትም በቤተክርስቲያን ላይ 27 አገልጋዮችን ማቀሳቸውን ተመልክቶ ይህንን መግለጫ ማስተላለፋቸው ተገልጿል። አስከትለን ወደ ያዝንላችሁ መረጃችን ስናልፍ
ከፖለቲካ ጡረታ ለመውጣት ፈልጌ ነበር፣ ነገር ግን ወጣቶች እንድወዳደር ጠየቁኝ ሲሉ ጠቅላይ ሚኒስትሩ ወይንም ፕሬዝዳንቱ ተናግረዋል። ነገር ግን እኔ ገነት መግባት እፈልጋለሁ፣ እናንተን ከድህነት ለማውጣትም እሞክራለሁ። እኔ ድሃ አይደለሁም፣ ነገር ግን ወደ ገነት መግባት እፈልጋለሁ ሲሉ ፕሬዝዳንቱ ባልተለመደ መልኩ እጅግ አነጋጋሪ ሆነ መልእክት ማስተላለፋቸው ተገልጿል። ፕሬዝዳንቱ ሙሴቬኒም ስልጣን የመልቀቅ እቅድ እንደነበራቸውም ገልጸዋል። የኡጋንዳው ፕሬዝዳንት የኡጋንዳ ወጣቶች በድጋሚ ለምርጫ እንዲወዳደሩም እንዳሳመኗቸውም ገለጹ። ከፖለቲካ ጡረታ ለመውጣት ፈልጌ ነበር፣ ነገር ግን የኡጋንዳ ወጣቶች ለፕሬዝዳንትነት እንዲወዳደር ጠየቁኝም ብለዋል። ፕሬዝዳንት ዮሪ ሙሴቬኒም ከፖለቲካ ለመውጣት አስበው እንደነበር ገልጸው ነገር ግን የኡጋንዳ ወጣቶች በድጋሚ ለፕሬዝዳንትነት እንዲወዳደሩ ካሳሰባቸው በኋላ ለመቀጠል መወሰናቸውንም ተናግረዋል። ወጣቱ ትውልድ ሀገሪቱን በመምራት ረገድ አሁንም የሚጫወተው ሚና እንዳለ በመግለጻቸው ነው ከስልጣን የመልቀቅ እቅዴን ዳግም እንዳጤን የተገደድኩትም ብለዋል። ታዲያ እኚህ ፕሬዝዳንትም በንግግራቸው እንዳሉት ከሆነ እናንተን ከድህነት ለማውጣት ፕሮጀክቶች አሉኝ፣ ከድህነት እንድትወጡ እለምንላችኋለሁ። እኔ ድሃ አይደለሁም፣ ነገር ግን ወደ ገነት መግባት ፈልጋለሁ። እግዚአብሔር ፊት ቀርቤ ሰዎች ድሃ ሲሆኑ ለምን ዝም ብዬ እንደመራው እንዲጠይቀኝ አልፈልግም ሲልም የኡጋንዳ ፕሬዝዳንት ዩዌሪ ሙሴቬኒም መናገራቸው ተገልጾ ንግግራቸውን በማህበራዊ ትስስር ገጽ ላይ እጅግ መነጋገሪያነትን ፈጥሯል። እኛም ይህን ጉዳይ ወደ እናንተ ልናደርሳችሁ ወደን እንዲህ ባለ መልኩ ማድረስናችሁ። በስተመጨረሻ ወደ ያዝናናችሁ መረጃችን ስናልፍ እጅግ ሲሪየስና ጠንካራ የሆኑ መልእክቶችን በመናገር የሚታወቀው ነብይ ዮሴፍ ኪዳኔ ወይንም ነብይ ጆሲ ዳግም ወደ አገልግሎቱ ብቅ በማለት ዓለም ሁሉ ሊያደምጠው የተገባን የጥልቁ ዓለም ድብቁን ሴራ ገልጦም እጅግ አስደንጋጭና አስፈሪን ትንቢታዊ መልእክትም ተናግሯል። ጦርና የጦርን ወሬ ትሰማላችሁ። አሜሪካ፣ አውሮፓ፣ አፍሪካም ራሳችሁን አዘጋጁ። በእርግጥ ይህን እንዳልናገር የዛቻ ማስፈራሪያ ደርሶብኛል። ነገር ግን የሚመጣ ነገር ካለም ይምጣ፣ ሚስጥሩን እገልጣለሁ ሲልም በድፍረትም ቃል በቃል ተናግሯል። አዲስ ወረርሽኝ ይመጣል። የሉሲፈር መንፈስ የገባበት ዓለምን አንድ አድርጎ ሊገዛ ያለ ግለሰብም እግዚአብሔር አሳይቶኛል። የባፎሚት ምልክት ያለው ዙፋኑ በወርቅ የተለበጠም ነው። የእግዚአብሔር መንግስት ኮፒ ያደረገ አንድ መንግስት የሚያስተዳድር ዙፋን ላይ ተቀምጧል። ሊሆን ያለው እጅግ ከባድ ነው። እግዚአብሔር ፊቴን ፈልጉ ይላል ሲልም የእግዚአብሔር ሰው ነብይ ጆሲ እጅግ አስደንጋጭና ልብን የሚያረድ የጥልቁን ዓለም ድብቅ ሴራ በመግለጽም ቃል በቃል ተናግሮታል። ከፖለቲካው ዓለም የሚሆነውና የሚመጣውን አዲስ አደገኛ ቫይረስን አስመልክቶም ጥብቅ መልእክትን ያጋራ ሲሆን የነብዩ መልእክት ምንድነው የሚሉትንም ከአንደበቱ እንድታደምጡ ጋበዝን። ይሄ የመጀመሪያ ድምጽ አይደለም። ከ4 ዓመት በፊት ጀምሮ መንፈስ ቅዱስ በሚናገረኝ ሰዓት አደባባይ የወጣው የመለኮትን ድምጽ አስተላልፌ ብዙ ሰዎችን እያነቃው ቆይቻለሁና ትላንትና በጣም በሚገርም ሁኔታ ከሆነ ስፍራ አንድ ዛቻ የተሞላበት ስልክ አስተናግጄ ነበርና ዛሬም አንድ መልእክት ልናገር ነው እዚህ ያሉት። ቁርጣችሁን ወቁ። ፕሮፌት ጆሲ በማንም ዛቻ የሚቆም ነብይ አይደለም። የትኛውንም ነገር ለመቀበል አያም ሬዲ 100%። በዚህ ሰዓት የሚያጓጓኝ ልኖርለት የምጓጓው ምንም አይነት ነገር እኔ ጋር የለም። የሚያጓጓኝ ይልቁንስ የመለኮትን ሐሳብና ድምፅ አገልግሎ ማለፍ፣ በጽድቅ በቅድስና በሕይወት ንጽህና የሰማይን ድምፅ አምጥቶ ትውልድን አንቅቶ በቃ እኔ አሁን ከዚህ ውጪ ሌላ ረሃብ የለኝም። ስለዚህ አትድከሙ። መስራት በሚገባኝ ልክ ገና አልሰራውም። ገና አብዝቼ እሰራለሁ። ብዙ ትውልድን አነቃለሁ። እግዚአብሔር አምላክ የተባረከ ይሁን። የመናፍስቱ ዓለም መንግስት ነቢዩ ኢሳይያስ ሲናገር ሲኦል አፏን ከፍታለች፣ ያለ ልክ ደግሞ ሆዷን አስፍታለች ይላልና አፉን የከፈተ ያለ ልክ ሆዱን ያሰፋ ትውልድን ወደዚህ ትውልድ የማይጠፋ ወደ እሳት ባህር ለማስገባት 24 ሰዓት ነንስቶፕ እየሰራ ያለ የአጋንንቱን ዓለም መንግስት ዲስትሮይ ማድረግ
ያሸልማል እንጂ የዛቻ ቃል ከአንደበታችሁ እንዲወጣ አያደርግም። ያሸልማል። ትውልድን ማንቃት እንደ ሰው እንደ ዜጋ እግዚአብሔር እንደሚያውቅ ይሄ ያሸልማል። ኤኒዌይስ እኔ አሁን እዛ እንትን ውስጥ መግባት አልፈልግም። የማገለግለው ሰማይ ዙፋኑ ምድር የእግሩ መረገጫ የሆነችለት ስሙ በአሕዛብ መካከል የተፈራ የዕብራውያን አምላክ ነው። አምላክ እግዚአብሔር ደግሞ የሕያዋን ሁሉ አምላክ ነው። የሚሰማ ሰምቶ የሚመልስ አምላክ ነው። ዛሬ ጠዋት እዚህ ፕሬየር ሃውስ እየጸለይኩ ሌሊት በጣም ለረጅም ሰከንዶች የቆየ ከፍተኛ የመሬት መንቀጥቀጥ ነበረ። ምናልባት ይህንን ያስተዋለ ሰው ካለ አላውቅም። ቢኮዝ እኔ ከመሰዊያ ተነሳው ሻወር ወሰድኩኝ፣ ቀጥታ ወደዚህ ነው የገባሁት። ምንም አይነት ማህበራዊ ሚዲያ ላይ ኮሚኒኬት አላደረኩም። ግን በጣም እስኪገርመኝ ድረስ ከፍተኛ የሆነ ለሰከንዶች የቆየ የመሬት መንቀጥቀጥ ነበር። አስፈሪ የሆነ ማለት ነው። እነዚህ ማቴዎስ ወንጌል ምዕራፍ 24 ላይ የምድር ጣር መጀመሪያ ሙሽራው ሊመጣ በደጅ እንዳለ ዶኮ ሲያካባ ጋራኒያኖሲ አኑካ ዲያሎስ አካባያ ቪዲዮ ሪከርድ አድርጉት። ትንቢት እናገራለሁ እንጂ ሰስማይቲ ነው። ጌዴ ሌቬንዶ ብሮኮዶ ሳኒ ካባር ደልቨኒያኖ ሳኪባ አጊዳላሲያኖሴ። ወዳጆቼ የኔ ስራ መተንበይ ነው። የኔ ስራ የመለኮትን ድምፅ መናገር ነው። በመጨረሻው ዘመን ህዝብ በመንግስት መንግስትን በህዝብ ላይ ጦርና የጦርን ድምፅ ትሰሙ ዘንድ አላችሁ። ድንጋይ በድንጋይ ላይ ሳይፈርስ በዚያ አይቀርም አላቸው። ተራ በሆነ ህንፃ ላይ ያስደንቁት የመጣበትን ዓለም ዘንግተውት ማለት ነው። ረሃብ፣ ቸነፈር፣ ስደት። የጌታ መንፈስ የምታስታውሱ ከሆነ የ20ና የ30 ዓመት እቅዶቻችሁን ሰልሉ ይላል የሰራዊቱ ጌታ እግዚአብሔር የሚል ድምፅ አንጥቼላችሁ ነበርና ዛሴት ምድር በአውሬው የክፋት ኪንግደም አገዛዝ ውስጥ ልትገባ በጣም ጥቂት ዓመት ነው የቀራት። ጥቂት። ይሄ የምነግራችሁ በሰባቱም አህጉር ከጫፍ እስከ ጫፍ ከከተማ እስከ ገጠር ነግሬያቸዋለሁ። የ7 ዓመቱን ፕሮፌሲ ስናገር አውርቻቸዋለሁ። አንድ ሃይማኖት፣ አንድ መንግስት፣ ጥቂት ካንትሪዎች ሲቀሩ አንድ ቋንቋ። ይሄ በጣም ውዝነ በጣም ሾርት ፔሪድ ውስጥ የሚሆን ነገር ነው የምነግራችሁ። ኦኬ ሎርድ ጂሰስ ቴንክ ዩ ፋዘር ቴንክ ዩ ሆሊ ስፒሪት። አንታይ ክራይስት የክርስቶስ ተቃዋሚው ስፒሪት በጣም ነው ማዝነው። በደንብ ስሙኝ። የዘር ግንዱ ሪከርድ አድርጉት ቪዲዮን። ከአይሁድ የሚመዘዝ የሚነሳው ግን ከአሜሪካ ዋይት ሃውስ ቤተ መንግስት ውስጥ የሚነሳ በደም የዘር ግንዱ ከአይሁድ ነገድ የሆነ ወጣት እሺ የሚቀመጥበትን ዙፋን አያለው፣ በመንፈሴ አያለው። በወርቅ የተለበጠ እጅግ በጣም ዘመናዊ የሆነ ነጭ ዙፋን ለአንታይ ክራይስት ስፒሪት የመናፍስቱን ዓለም መንግስት ነፍሳቸውን መስዋዕት አድርገው በመስጠት ኪንግደሙን የሚያገለግሉ ትላልቅ ተጽዕኖ ፈጣሪ ባለሀብቶችና የፖለቲካ ሰዎች ኦልሬዲ መቀመጫውን አዘጋጅተው ለጨርሰዋል። የባፎሜት ምልክት ያለው ልክ እንደ ኤንጅል መልአክ የሚመስል ክንፍ ያለው የፍየሉ ፊት ያለው
ሌላ መቀመጫ ደባል የሌለው አዝናለሁ። ይሄ ጥርሱ ያገጠጠ ቀንድ ያለው ምናምን የምትጠብቁ ሰዎች እንዳንተ እንደኔ ሰው ነው። በኔ ቋንቋ ባንተ ቋንቋ የሚያወራ ሰው ነው። ሙሉ ባዲውን ስፒሪት ፖሰስድ ያደረገው ሉሲፈር ስፒሪት የገባበት የአንታይ ክራይስት ስፒሪትን ወርሺፕ የሚያደርጉ ግለሰቦች እዚህ ውስጥ አሉ እና ይሄ ድምፅ እንዲመጣ አይፈልጉም። ሰው እንዲነቃ አይፈልጉም። እየተከፈላቸው ደግሞ እነሱን ነፍሳቸው ለመናፍስቱ ዓለም መንግስት የሰጡ ትውልድ ቢጠፋ ባይጠፋ ግድ የማይሰጣቸው ሰዎች ስላሉ ነው ይሄን የምናገረው። ሰው እሱ ብቻ የሚቀመጥበት ነጭ ወንበር ሙሉ በዙሪያው በወርቅ የተለበጠ። እሺ በመንፈሴ እንደዚህ ነው የማየው። ልክ የቃል ኪዳን ታቦቱ በሱራፌልና ኪሩብ ላይ እንደተቀመጠ እነዛ ክንፍ ያላቸው መላእክቶች ታቦቱን እንዳጀቡት ልክ እንደዚህ የእግዚአብሔርን ዓለም ኪንግደም ኮፒ ያደረገ I saw in my spirit right now. ከፊት ከጎን ከኋላ በወርቅ የተለበጠ ነው። ከፊት ለፊት ላይ የመልአክ ክንፍ የሚመስልና የፍየል የነሱ ሪፕሬዘንት ዲሞኒክ ኪንግደምን መግለጥ የምትችል የባፎሜት ምልክት ያለው እላዩ ላይ ግን ነጭ መቀመጫ ልክ እኔ አንድ ወንበር ላይ ለብቻ እንደተቀመጥኩ ብቻውን ዙፋን ላይ የሚቀመጥ አንድ መንግስትን የሚያስተዳድር አንድ ንጉስ መሆኑን የሚገልጽ የተቀመጠበትን ዙፋን አያለሁ። ነጭ የእርኩሰትና የአመፅ ደግሞ ሴት ከፊት ለፊት እንደዚህ ብላ የቆመች ሴት አያለሁ። እንጂ ኢየሱስ ማይቲ ነው። አምላኬ እግዚአብሔር አሁንም ትውልዱ እንዲነቃ ወደ እግዚአብሔር ኪንግደም እንዲመለስ ማምለጥ እንዲሆን እግዚአብሔር ፊቴን ፈልጉ ወደ ጓዳችሁ ግቡ በል የሚል ድምፅ ያሰማኝ። ቴንክ ዩ ጂሰስ። ትንቢት እየተናገርኩ ነው። በደንብ ስሙኝ። ኦኬ መንፈስ ቅዱስ አመሰግናለሁ። 2026 ለአውሮፓ፣ ለኤዥያ፣ ለአሜሪካ፣ ካናዳ፣ አውስትራሊያ፣ ለአፍሪካ አገር ዋው ጂሰስ ማይቲ ኔም የተዘጋጀ ከባድ በአይነቱ ኃይለኛ ገዳይ የሆነ ሌላ ፓንደሚክ ሌላ ኮሮና ቫይረስ አያለው። ኦኬ 25 ላይ ነግሬያችሁ ነበር። አፍሪካ ሀገር ላይ በአፍንጫ ደም የሚያሰፋ ሌላ በአይነቱ በጣም ፈጣን ገዳይ የሆነ ብዬ ነግሬያችሁ፣ ወዲያው አፍሪካ ሀገር ላይ ያ ነገር ማኒፌስት አድርጎ ዜና ተዘግቦ ያን ቪዲዮ ማህበራዊ ሚዲያ ላይ አስቀምጬላችኋለሁ። ለቼክአፕ ነው፣ እሱን ቼክ ነው ያደረጉት። ያንን ቫይረስ በዓለም ደረጃ ፓንደሚክ ዓለምን ፍሪዝ ለማድረግ አልቋል። ወደድንም ጠላንም 2026 ላይ ጦርነቶች አሉ። አይተን የማናቀው ቫይረስ ይለቀቃል። በጣም ፈጣን። ለልጆቻችሁ ጸልዩ፣ ለራሳችሁ ጸልዩ። ራሳችሁን አስመልጡ። በፈረንጅ በነጮች ዛሬ ምንድነው ወሩ? አንድ የጻፉልኝ ታይፕ አድርጉት። ሚሞሪው እናንተ ጋር እንዲቀመጥ እፈልጋለሁ። ጻፉልኝ አንድ ጊዜ። ምንድነው ዛሬ? ሎርድ ጂሰስ ቴንክ ዩ ፋዘር ቴንክ ዩ ሆሊ ስፒሪት። ጻፉልኝ ዛሬ ምንድነው? ኦክቶበር ስንት ነው ዛሬ? ጻፉልኝ። ኦክቶበር እንደዚህ በሉኝ፣ 20 ምናምን በሉኝ። ጻፉት። እናንተ ጋር ይሄ ሚሞሪ እንዲቀመጥ እፈልጋለሁ። 25 ነው 24 ነው 26 ነው ዛሬ 26 አይደለም ኦክቶበር። ጻፉት፣ ከላይ ታይፕ አድርጉት። ኦኬ በፈረንጆች 2025 ሊሰናበት ምን ያህል ጊዜ ቀረው? ጻፉልኝ። ምን ያህል ጊዜ ነው የቀረው? አሮጌውን ሸኝተው አዲሱን ዓመት ሊቀበሉ ምን ያህል ጊዜ ቀረው?
ጻፉልኝ፣ አንድ ጊዜ ጻፉልኝ። እንደዚህ ረገጥ እያደረግን ነው ከዚህ በኋላ መልእክት የምናስቀምጠው። የሰማይ ድምፅ ሲመጣ ከነቀኑ እናስቀምጣለን። አሮጌውን ዓመት ሸኝተው ምን ያህል ጊዜ ነው የቀራቸው? 2 months 2 ወር። እሺ ዛሬ ኦክቶበር 26 ነው። አሮጌው ዓመት አልቆ አዲሱ ሊቀበሉ 2 ወር ነው የቀራቸው። ልክ ይሄ 2 ወር ፕላስ 1 ወር ጨምሩበት፣ ፕላስ 1 ወር ጨምሩበት። ልክ ኢንዶኔዥያ ብዬ ነግሬያቸዋለሁ። ሩሲያ ሌላ የመሬት መንቀጥቀጥ ብዬ ነግሬያለሁ። አሜሪካ 1 ፕሌን፣ በተቀረው ዓለም 3 ፕሌን፣ በአጠቃላይ 4 ፕሌን ብዬ ነግሬያቸዋለሁ። የእሳት ቃጠሎ በአሜሪካ ብዬ ተናግሬያለሁ። የመሬት መንቀጥቀጥና የመሬት መንሸራተት፣ የተራራ ክምር መናድ ኤዥያ ውስጥ አሁን እግዚአብሔር አምላክ እንደገና ዛሬ የሚያሰማኝን ድምፅ ነው የምናገረው። ሪከርድ ኔፓል በዚህ 3 ወር ውስጥ ኔፓል ከፍተኛ ማግኒቲዩድ ያለው የመሬት መንቀጥቀጥና ሱናሚ ኔፓል መዝግቡና ያዙት። የተራራ ክምር መናድ ኔፓል። ኤዥያ ውስጥ ትልቅ ፕሌን ይሄ ቦይንግ እንደምትሉት ኤዥያ ውስጥ ይወድቃል፣ ብዙ ህዝብ ያልቃል። ዛሬ ጸልያለሁ፣ ይህን መንፈስ ሰብራለሁ። አውሮፓ ፈረንሳይ አገር ላይ የባቡር አደጋ ያለው፣ በህንድ አገር ከፍተኛ የተፈጥሮ አደጋ እመለከታለሁ። ያንም ነግሬያቸዋለሁ። ሩሲያ ብዬ ነግሬያቸው ኢሚዲየትሊ ነው ሩሲያ በዓለም ታሪክ ሰምተነው የማናውቀው የመሬት መንቀጥቀጥ ሀፕን ያደረገው። በድጋሚ እየተናገርኩ ነው። ህንድ ሀገር ብዬ ነግሬያቸው ህንድ ሀገር ላይ ምን ሀፕን እንዳደረገ አስቀምጬላቸዋል። እየተናገርኩ ነው። ዛሬ አንድ ትልቅ ስልጣን ላይ ያለ ጋንሻትስ ዩቲዩበሮች፣ ፊልም አክተሮች፣ አርቲስቶች፣ ጸሐፊ፣ ሀያሲያን፣ ሞዴሎች፣ ዘፋኞች 26 ሲገባ ለመናፍስቱ ዓለም መንግስት መስዋዕት የሚሆነዋል። ልክ እንደና አሾ ስፒድ ብዬ እንደነገርኳቸው ዩቲዩበሮች፣ እግር ኳስ ተጫዋቾች፣ የመኪና አደጋ፣ ሀርት አታክ፣ ፉድ ፖይዝን። ጸልዩ ለራሳችሁ፣ ራሳችሁን አስመልጡ። ሺባሃኩዳ ቤኬሌ ፔንዶ ብራኒያሎስ ሲካአቲካ ባርተልፋኒያሎስ። በእያንዳንዱ የመሬት ንዝረትና መንቀጥቀጥ ከጀርባው ሌላ መልእክት አለ። ምድር ከፍተኛ ሩጫ ላይ ናት። የታሰሩ መናፍስቶችን ልትፈታ። የታሰሩ መናፍስቶች እነ ኤፍራጥስ ደርቀዋል። ራዕይ ምዕራፍ 16 እናንተ አንብቡት። ስለ ጎግ ጦርነት ነግሬያቸዋለሁ። ስለ ማሼድ ነግሬያቸዋለሁ። ስለ አርማጌዲዮን ነግሬያቸዋለሁ። ግቡና ዩቲዩብ ላይ ታይሙ ደርሷል። ዌይክ አፕ። መንቃት ይሁን፣ ማምለጥ ይሁን፣ ከክርስቶስ ጋር መስማማትና መጣበቅ ይሁን፣ መሰዊያዎቻችንን ማደስ ይሁን፣ እንደገና በንስሐ መመለስ ይሁን፣ ከክርስቶስ ጋር መስማማትና መጣበቅ ይሁን። ወየውልሽ ቻይና፣ ወየውልሽ ቻይና፣ ወየውልሽ አንቺ የርኩሰት ምድር፣ አንቺ አምላክ የማይመለክብሽ አምልኮተ ሰይጣን ውስጥ የገባሽ በዝናና በቴክኖሎጂ በኢኮኖሚ ፈርቀዳጅ ነኝ የምትይ ቻይና፣ ወየውልሽ። አደገኛ የተፈጥሮ አደጋ ይመታታል ይህች ምድር።
26 ላይ ነቢይ ጆሲ እንዲህ ብሎ ነበር ትላላችሁ። ከፍተኛ በኢኮኖሚ አቅጣጫ ቁልቁለት የምትወርድ እታች የምትጣል ምድር ቻይና ትሆናለች። ለሶስተኛው የዓለም ጦርነት ምድር ተዘጋጅ ብሎኛል እግዚአብሔር። እልቂት፣ ሞት፣ ጦርነት፣ ረሃብ፣ ስደት። ስለ ኢየሩሳሌም ትላንት ነግሬያቸዋለሁ። የጌታ መንፈስ ኢሚዲየትሊ ያነቃኝ ትንቢተ ኢሳይያስ ምዕራፍ 9:9 ብሎ ነው ያነቃኝ። ትንቢተ ኢሳይያስ 9 ከ9 እስከ 12 እናንተ አንብቡት። 12 ላይ በዙሪያ ያሉ ጠላቶች መጥተው እስራኤልን እንደሚቦጫጭቋት እግዚአብሔር ቃል ይናገራል። እያንዳንዱ ሰዓቱ እየደረሰ ስለሆነ ነው የምናገረው። ሰማይ ዝም ሲል ዝም እንደምል ታውቃላችሁ። የመለኮት ድምፅ ሲመጣ እንደዚህ እየደጋገምኩ እናገራለሁ። አንድ ጸሎት እጸልያለሁ። አለቃዬ ንጉሴ፣ የአባቶቼ የአብርሃም የይስሐቅ ያዕቆብ አምላክ በጌታ በኢየሱስ ስም በዓለም ላይ ሊመጣ ካለው የፍርዱ ሰዓት ልጆችን እንድታስመለጥ አሜን በሉና ተቀበሉ። አቤቱ የዕብራውያን አምላክ ለልጆች ጥላ እንድትሆን ኢየሩሳሌምን በክንፎቼ ጥላ ጋርዳታለሁ ተብሎ በቃል ተጽፏል። ዶሮ ጫጩቶቿን ከክንፏ በታች እንደምትሰበስብ ልጆችን እንድትሰበስበን እንድታስመልጠን አቤቱ የአባቶቼ የአብርሃም የይስሐቅ ያዕቆብ አምላክ እኔ ባሪያ በኢየሱስ ስም ለምንሃለሁ። ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤት አይገባም ተብሎ በቃል እንደተጻፈ ክፉ ነገር ወደ እነሱ እንዳይቀርብ፣ መቅሰፍት ወደ ቤታቸው እንዳይገባ አቤቱ የእስራኤል ቅዱስ ጌታ እግዚአብሔር ሆይ ለምንሃለሁ። ክቡር የሆነውን የልጅን የክርስቶስ ኢየሱስ ደም እግዚአብሔር ሆይ በጉበንና በመቃናቸው ላይ ረጫለሁ። አቤቱ የጥፋት መልአክ ወደ ቤታቸው እንዳይገባ፣ ለዚህ ቫይረስ ተላልፈው እንዳይሰጡ፣ ለሞት ተላልፈው እንዳይሰጡ፣ ለጦርነት ተላልፈው እንዳይሰጡ አቤቱ የእስራኤል ቅዱስ ጌታ እግዚአብሔር ሆይ በምክንያት እንድታስመልጣቸው፣ በእነሱ ጉዳይ ጣልቃ እንድትገባ፣ ቀንበር እንዲሰበር፣ ስርዓት እንዲበጠስ፣ እርግማን በኢየሱስም እንዳያገኛቸው አዱሲ ባሐኪዳ ላቫንያኖ ሲካ ባርዳል ካኒያሎ ሳካባያ ታውቃላችሁ። የእግዚአብሔር መልአክ ይሄ ከሌ ነው የሚያቅላችሁ ታሪክ የለም። የእግዚአብሔር መልአክ ተልኮ የተቀበለው በግብፅ ምድር የሚኖሩ በጠቅላላ በኩር ግደል ነው። በቃ መልእክት የተቀበለው ከሰማይ በኩር ኮዱ ይሄ ነው። በኩር ግደል ነው። ከዛስ ጉበንና መቃው ላይ ደም ካየ ያንን ቤት አልፈው ሂድ ነው። ስለዚህ እስራኤል ለመዳኑ ለመትረፉ ዕብራዊ መሆኑ ሳይሆን መልአኩ ቤታቸው ገብቶ የእስራኤልን የበኩር ልጅ እንዳይገድል ያደረገው በራቸው ላይ የተቀባው ደም ነው። አንድ እስራኤላዊ ቤት እኔ ዕብራዊ ነኝ፣ እኔ ኪዳን ሰው ነኝ፣ ይሄ ቃል ለእኔ አልተነገረም ብሎ ያንን የበግ ደም ጉበኑ ላይ ባይቀባ የእግዚአብሔር መልአክ እስራኤላዊ ቤት ገብቶ የበኩር ልጅን ከመግደል የሚከለክለው ነገር የለም። መልአኩ እንዳይገባ የበኩር ልጅ እንዳይሞት እንዳይጠፋ የሚያደርገው ከሰማይ የተቀበለው ድምፅ ነው። ደም ስታይ አልፈ ሂድ ነው። በቃ አለቀ። ደም ካየ እለፍ ነው። በሩ ጋር ትቆማለህ ልትገድል። ደም ስታይ እለፍ። ደም የሌለበት ገብተህ ግደል ነው። ይሄ ነው ኮዱ። የመልአኩ ኮድ ይሄ ነው። ዛሬ በጌታ በኢየሱስ ስም ከኮርማዎችም ከዋነሶችም ከፍየልም ከበግም ደም ይልቅ ከአቤል ደምም የሚበልጥ ሕያውና ትኩስ የሆነ የክርስቶስ ኢየሱስ ደም አለ። አባ በጌታ በኢየሱስ ስም እኔ ባሪያ ለምንሃለሁ። እግዚአብሔር አባት ሆይ በልጆች ቤት ሞት እንዳይገባ፣ በልጆች ቤት ሐዘን እንዳይገባ፣ በልጆች ጓዳ መቅሰፍት እንዳይገባ፣ ዋይታ እንዳይሆን፣ ስደት እንዳይሆን፣ ረሃብ እንዳይሆን፣ ቸነፈር እንዳይሆን፣ ቫይረስ እንዳይገባ በክቡር ደም ቤታቸውን፣ ትዳራቸውን፣ ልጆቻቸውን፣ ራገበታቸውን እነሱን እጋርዳለሁ። የተጋረዱ የሆኑ ኢየሱስ ማይቲ በእምነት ልክ
አሜን ብለህ በተቀበልከው ልክ በተከፈትክለት ልክ እግዚአብሔር ማዳን በቤት ታያለህ። እንደ ሰደድ እሳት ተራራ በካናዳ ምድር ቦርደር ላይ ያለው እንደ ሰደድ እሳት ቦርደር ላይ ካናዳ ምድር ላይ ተራራን ምድረ በዳ ሲያደርጋ ያለው ጫካን ምድረ በዳ ሲያደርጋ ያለው ብዙ እንስሳቶች ሲሞቱ እመለከታለሁ። በሄሊኮፕተር በተለያየ የእሳት አደጋ ለማጥፋት እሳቱን ሲታገለው ካናዳ ነው ያልኩት። ኢንጂሰስ ማይቲ የተከለከለ ይሆን። የፕሌን ክራሽ ይከለከል። የባቡር አደጋ የተከለከለ ይሆን። የመሬት መንቀጥቀጥና ሱናሚ የተከለከለ ይሆን። ከኔ ጋር እንጸልያለን። 1 ደቂቃ በናዝሬቱ ጌታ በኢየሱስ ክርስቶስ ስምና ስልጣን አቤቱ እስራኤል ቅዱስ ጌታ እግዚአብሔር ሆይ የትኛውም ጨለማ በምድሪቱ ላይ ሀፕን እንዳያረግ፣ መቅሰፍት እንዳይመጣ፣ ምድር እግዚአብሔር በተፈጥሮ አደጋ እንዳትመታ፣ በቃጠሎ እንዳትመታ፣ ፕሌን ክራሽ ሊያደርግ የወጣ አደጋ ጣይ ክፉ መልአክ የሞት መልአክ ቀጠሮ የያዘ የ3 ወር ቀጠሮ የያዘ በጌታ በኢየሱስ ስም እቅዱ ይፍረስ። ፕላኑ በኢየሱስ ስም የተገለበጠ ይሁን። አጀንዳው የተገለበጠ፣ ምክሩ የተገለበጠ፣ ሐሳቡ የተገለበጠ፣ ጥንስሱ የተደፋ፣ ኔትወርኩ የተበጣጠሰ ይሁን። አንዳንድ አኪዳ ወሆሲ በሐኪ ባባባያ አንዳንድ እግዚአብሔር ጣልቃ እየገባ በመንፈሴ ራይት ነው እንደዚህ አያለው። ስሙኝ ወዳጆቼ፣ አንዳንድ ፕሌኖችን እግዚአብሔር አምላክ እንዲህ በጎን በኩል ክንፋቸው ተሰብሮ እግዚአብሔር ሰዎችን ፕሮቴክት ሲያደርግ አያለው። አንዳንድ ፕሌን ደግሞ የእሳት ቃጠሎ ተነስቶ ሰዎች በተአምራት ሲያመልጡ ሲተርፉ አያለው። አደጋ ጣይ ቀጠሮ የያዘ በኢየሱስ ስም መስዋዕት ተሰውቶለት ግብር ተቀብሎ ኪዳን አድሶ የወጣ ነፍሰ ገዳይ የሞት መልአክ ቡዳ ሲያኮ ፖኔያንያናሲ አናናሲያኮ ዳኑናሲያኮፓ በጌታ በኢየሱስ ስም አይሳካልህ፣ አይሁንልህ። የመለኮት እሳት ይብላ። እቅድ ይፍረስ፣ ምክር ይፍረስ፣ ሐሳብ ይፍረስ፣ አጀንዳ ይፍረስ። እሳት ለቅቄብሃል ነው። Thank you Jesus. ተፈጸመ። ስፒሪቹዋል ዋርፌር እያደረግን ነው። መንፈሳዊ ዓለም ላይ ቅዱሳን መላእክቶች ስፒሪቹዋል ዋርፌር እያደረጉ ነው። Thank you Father. Thank you Holy Spirit. Thank you Jesus. ከሽብር ጋር በተያያዘ ሽብር ነው ማየው። ቴሮሪስት ህዝብ የተሰበሰበበት ቦታ ላይ በፕላንና በእቅድ ልክ እንደ ሞል የሚመስል ቦታ ላይ አሜሪካ አደገኛ ፍንዳታ ሲፈነዳ ያለው 2 ነገር እመለከታለሁ። ፍንዳታ ያለው ሁለተኛ አንድ ወጣት ፀጉሩ ጨበሬ ከፈለገልክ እንደ ሴት እንደዚህ ወደ ኋላ የሚሰራ አንድ ወጣት ትልቅ የጦር መሳሪያ ይዞ ሰዎችን በጅምላ ሲመታ ያለው አሜሪካ ነው ማየው። ሰዎችን በጅምላ ሲመታ ያለው በጌታ በኢየሱስ ክርስቶስ ስምና ስልጣን ሁለቱም መረብ የተበጠሰ ይሁን፣ መሰዊያቸው የተሰነጠቀ ይሁን። በናዝሬቱ ጌታ በኢየሱስ ስም አፈሙዙ ጥይት እንዳይተፋ ከልክያለሁ። ፍንዳታ ሕፃናትን ሽብር ለመፍጠር በምድሪቱ ላይ በጌታ በኢየሱስ ስም ሕፃናትን መስዋዕት ሊያደርግ የወጣ በናዝሬቱ ጌታ በኢየሱስ ስም በእነዚህ ግለሰቦች ቢሃይንድ የሚሰራ ክፉ ነፍሰ ገዳይ መንፈስ የታረደ ይሁን፣ የተከለከለ ይሁን። እግዚአብሔር መልአክ በፊታቸው ይቁም። በናዝሬቱ ጌታ በኢየሱስ ስም ሳይሳካላቸው እጅ ከፍንጅ ይያዙ። ሚሽናቸው የከሸፈ ይሁን፣ እቅዳቸው የከሸፈ ይሁን፣ ዓላማቸው የከሸፈ ይሁን። በኢየሱስ ስም እሳት ይብላቸው። ተፈጸመ። ኢን ጂሰስ ማይቲ ኔም ሎርድ ጂሰስ አመሰግናለሁ። ታንክ ዩ ሆሊ ስፒሪት፣ ታንክ ዩ
pray for Nepal. ለኔፓል ጸልዩ። ለኔፓል ጸልዩ። ለኔፓል ጸልዩ። አባ ህንድ ሀገር አሁንም ሁለት ባቡር ሲጋጫ ያለው በናዝሬቱ ጌታ በኢየሱስ ስም ህንድ ሀገር ከ57 በላይ ወንድና ሴቶች እናት አባት ሕፃናትን ጨምሮ ሊገድል የወጣ ሁለት ባቡሮችን የሚያጋጭ ስፒሪታ በጌታ በኢየሱስ ስም እቅዱ ይፍረስ። ህንድ ከከተማ ውጪ ገጠር አካባቢ የህንድ ገጠር የተከለከለ ይሁን። ኢን ጂሰስ ማይቲ ኔም አፍርሻለሁ። ኔፓል ጸልዩ። ስለ ኔፓል አላቅም። ምናልባት የምትረዱኝ ሰዎች ካላችሁ ይህንን ቋንቋ በሌላ ቋንቋ ትራንስሌት አድርጋችሁ ይህን ቪዲዮ አውርዳችሁ ኔፓል ሀገር ላሉ ሰዎች እንዲደርሳቸው ብታደርጉ በጣም ደስ ይለኛል። በእነሱ ቋንቋ ይሁን በእንግሊዝኛ ብቻ አንድ ለሚገባው ኔፓል ዜግነት ላለው ሰው ቪዲዮን ብታደርሱ በጌታ በኢየሱስ ስም እግዚአብሔር አምላክ በዛች ምድር ላይ አደገኛ ቁጣ፣ አደገኛ መቅሰፍት፣ የእግዚአብሔር ቁጣ በምድሪቱ ሲነዳ ያለው አደገኛ የሰዶም መንፈስና አደገኛ የጣዖት አምልኮ በዛ ምድር መለከታለሁ። ኔፓል ምድር ላይ pray for ኔፓል ዳና ሲያኮባያ ኢላሃኮባ ሺባሃኪ ዳላባን ያለው ሳካባያ የግብረ ሰዶም አደገኛ የሰዶም መንፈስ፣ የሌዝቢያንስ መንፈስ፣ የሰይጣን መሰዊያ ያለው ልክ እንደ ባፎሜት ጣዖት ቆሞ ለሱ ሲሰገድ እመለከታል። የሰይጣን ቤተ መቅደሶችን አያል። በኢየሱስ ስም ይፍረስ። እግዚአብሔር አምላክ በዛ ምድር ላሉ ወንድና ሴት ልጆች ጥቂት እግዚአብሔር ለሚያውቁ አምላክ እግዚአብሔር ይናገራል። እግዚአብሔር አምላክ ህዝቡ እንደ ህዝብ ኔሽኑ እንደ ኔሽን ወደሱ እንዲመለስ ንስሐ እንዲገቡ ቢኮዝ ከፍተኛ ማግኒቲዩድ ያለው የመሬት መንቀጥቀጥና መሰንጠቅ ተራራራቸው ላይ ሲናዳ ያለው ሱናሜ ሲቀሰቀስ መለከታለሁ። ኔፓል እግዚአብሔር ቁጣ በላይሽ ላይ ነው። ኔፓል እግዚአብሔር ቁጣ በላይሽ ላይ ነው። እግዚአብሔር እንዲራራ አንቺ ምድር ወደ እግዚአብሔር ተመለሺ፣ ንስሐ ግቢ። እንደ አገር ከላይ ከመሪ ጀምሮ በጌታ በኢየሱስ መመለስ ይሁን። የዘመን ላቂ ነው። ኢየሱስ ሊመጣ በደጅ ነው። በዛ ከተማ እግዚአብሔር ታላቅ ሪቫይቫል እንድታስነሳ ማምለጥና መዳን እንዲሆን መትረፍ እንዲሆን በናዝሬቱ ጌታ በኢየሱስ ስም ጸልያለሁ። ኢን ጂሰስ ማይቲ ኔም። ሳውዝ አፍሪካ ትልቅ ሞል ሲነዳ ያለው ሳውዝ አፍሪካ ሞል ሲቃጠል ማየው የተፈጥሮ አደጋ ሳውዝ አፍሪካን ሲመታታ ያለው ከፍተኛ የመሬት መንቀጥቀጥ ያለው ሞሮኮ ኢን ጂሰስ ማይቲ ኔም። ጌታ እያወራኝ ነው። ሞሮኮ የአፍሪካ ሀገር ናት። ኢን ጂሰስ ማይቲ ኔም። ሳውዝ አፍሪካ የተፈጥሮ አደጋ የመሬት መንቀጥቀጥ፣ ሞሮኮ ደሴም ሳውዝ አፍሪካ ሀፕን የሚያደርግ ነገር ሞሮኮ ምድር ላይ ዜናውን ተከታተላችሁ ቪዲዮ እንድትልቁ እሺ፣ ለብዙ ሰዎች እምነት እንዲሆን። ሞሮኮ እግዚአብሔር በደም ሸፈን። ሞሮኮ በደም ትሸፈን። አደገኛ የጠላት እጅ በዚች ምድር ላይ ሲዘረጋ እመለከታለሁ። ቱርክ የእሳት ቃጠሎ ሲነሳ ያለው ቱርክ የእሳት ቃጠሎ ከፍተኛ የመሬት መንቀጥቀጥ ህንፃዊ ሲፈርሱ እመለከታለሁ። ቱርክ እግዚአብሔር ቱርክን በደም ሸፈን። ሞሮኮ በደም ትሸፈን። ሳውዝ አፍሪካ በደም ትሸፈን። ፕሬይ ፎር ኔፓል። ኔፓል ጸልዩ። መንፈስ አለቀ ብሎኛል። እያናገረኝ ነው መንፈስ ቅዱስ። ቴንክ ዩ ጂሰስ፣ ቴንክ ዩ ሆሊ ስፒሪት። አባቴ፣ አለቃዬ፣ ንጉሴ፣ የምወድ ምድረ በዳ ጌታዬ፣ ቴንክ ዩ ጂሰስ፣ አመሰግንሃለሁ። በ2017 ዓመተ ምህረት የሪል ስቴት አዋርድ ተሸላሚ የሆነው ድርጅታችን የዘመናት ህልሞን እውን ለማድረግ ከውጪም ከሀገር ውስጥም ያላችሁ ቤት ፈላጊዎች ባሉበት ሆነው የቤት ባለቤት የሚሆኑበትን አዲስ አሰራር ከአዲስ ዲዛይን ጋር ይዘንሎት ቀርበናል። አዲስ ዓመትን በማስመልከት ለእርሶ በቀረበ ዋጋ በ10% ቅድመ ክፍያ ቤቶን እየኖሩበት ወይም አከራይተውት የሚከፍሉት የ60% አከፋፈል አማራጭም አቅርበንሎታል። 24 ሰዓት በግንባታ ላይ የሚገኘው ኮምፓውንዳችን
በከተማችን ውስጥ የቪአይፒ ቦታዎችን፣ በረንዳ ያላቸው ቤቶች፣ ክሎዝድ ኪችን፣ ኦፕን ኪችን፣ ስቶር፣ ላውንደሪ፣ የሰራተኛ መኝታ ከነመታጠቢያው ሁሉንም ክፍሎች የጠዋት ፀሐይ እንዲያገኙ አድርገን አቅርበንላችኋል። ቅድመ ክፍያውን ሲከፍሉ የእርሱን የቤት ባለቤትነት የሚያረጋግጡ ሙሉ ሰነዶችም በእጁ ያስገባሉ። ዲኤምሲ ሪል ስቴት። ለበለጠ መረጃ በ0908543454 ላይ በመደወል ቤቶን ይሸምቱ። እያለም ወደ ሌላ ትንቢት ተሻግሮ ስለ ዘንዶ ባወራ በቀናት ውስጥም የሐዋሳ ከተማ ከንቲባ አቶ መክራዬ መርሻም አልቻልክም ተብሎም ከከንቲባነት ተነስቷል።